የ2025 የአጋፔ ሜድና የወንጌል ስርጭት አገልግሎት ሪፖርት። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ባለው ቃል መሰረት ከክርስቶስ በነፃ ያገኘነውን ፍቅር ለሌሎች በተግባር ለማካፈል ቤተክርስቲያን በጸሎት ባርካ እናስታጥቃ በላከችን መሰረት ይሄን ወንጌል ይዘው ይሄዳሉ። ተነስተን እንጸልይላቸዋለን። ሃሌሉያ። እነሱ ይንበረከካሉ፣ እንጸልይላቸዋለን። እግዚአብሔር ይመስገን። ዲያቆናት እጆቻችሁን አድርጋችሁ እንደ ቤተክርስቲያን ነው እነዚህ ከፌብሩዋሪ 17 እስከ 21 2025 ወደ ሰሜን ኢትዮጵያ በመጓዝ በትግራይ ክልል በአድዋ ከተማ የተልእኮ አገልግሎታችንን ፈጽመን ተመልሰናል። የአጋፔ ሜድና የወንጌል ስርጭት አገልግሎት ተመሳሳይ አገልግሎት ለማካሄድ ወደ ኢትዮጵያ ሲሄድ ይህ 7ኛ ጊዜው ነው። አገልግሎቱ የተካሄደው እንደ ሁል ጊዜው ከሲኤም ዲዲኤፍ ማለትም በኢትዮጵያ ከሚገኘው የክርስቲያን ሐኪሞችና የጥርስ ዶክተሮች ህብረት ጋር በመተባበር ሲሆን የዘንድሮውን አገልግሎት ለየት የሚያደርገው ከሲኤም ዲዲኤፍ በተጨማሪ ሂሊንግ ዊንግስ ኢትዮጵያ፣ ጽዮን አፖስቶሊክ ዲቨሎፕመንት ኮሚሽን እና የአድዋ ወንጌላዊ አብያተ ክርስቲያናት ህብረት በመተባበር ሁለገብ አገልግሎት ያበረከቱበት በመሆኑ ነው። ቡድኑ እሁድ ቀን ከአዲስ አበባ ተነስቶ አክሱም አውሮፕላን ማረፊያ እንደደረሰ ከወርልድ ቪዥን በተዘጋጀለት መኪና ይዞ የመጣውን መድኃኒቶች እንዲሁም የሕክምና መሳሪያዎችንና የተለያዩ ዕቃዎችን በመጫን አድዋ ከተማ ወደምትገኘው ሙሉ ወንጌል ቤተክርስቲያን አምርቷል። እንደደረሰም ትውውቅ ተደርጎ ምሳ ከተበላ በኋላ የተወሰኑ አገልጋዮች የመጣውን መድኃኒትና የሕክምና መሳሪያ ሕክምናውን ሊሰጥ ወደ ታቀደበት ጤና ጣቢያ በመውሰድ ስፍራውን ለስራ አመቺ እንዲሆን አስተካክለው ተመልሰዋል። በዕለቱ በተደረገው የምሽት ፕሮግራም ላይም ፓስተር ዳንኤል ፈለቀ እንዲሁም የሚሽኑ አስተባባሪዎች ዶክተር አብይና ዶክተር ጌርሳም የሚሽኑን ተልእኮና ዓላማ በማስመልከት ንግግር አድርገዋል። በተለይም ሚሽኑ በዋናነት ትኩረት ያደረገው የክርስቶስ ኢየሱስን አዳኝነት የሚያበስረውን ወንጌል ለማካፈል እንደሆነና በተጨማሪም ለታመሙት ነፃ ሕክምናን ለመስጠት፣ የተራቡትን ለመመገብ፣ የታረዙትንም ለማልበስ እና ለመርዳት እንደሆነ በግልጽ አስታውቀዋል። ይህ ዘርፈ ብዙ የሆነው አገልግሎት የተካሄደው በተለያየ ስፍራ ነበር። የሕክምና አገልግሎት አንደኛው ሕክምና የተካሄደበት ስፍራ በበረሃ ገብረ መድህን ጤና ጣቢያ ሲሆን የነፃ ሕክምናውን ለማግኘት በማለዳ የመጡት ሰዎች በትሪያጅ ነርሶችና ባለሙያዎች ተመዝግበው ወደሚመለከታቸው ክፍል በመመራት በቅደም ተከተላቸው መሰረት የተለያዩ የሕክምና አገልግሎቶችን እንዲያገኙ ተደርጓል። በመሆኑም በነበሩት 5 የሚሽን ቀናቶች በተለያየ ሕክምና ዘርፍ በአጠቃላይ ከ2400 በላይ የሚሆኑ ሰዎች የነፃ ሕክምና ለማግኘት ችለዋል። ከነዚህም መካከል 1109 ሰዎች የአይን ሕክምና ያገኙ ሲሆን 790 ለሚሆኑ ሰዎች የማንበቢያ መነጽርና ለአንዳንዶችም የፀሐይ መከላከያ መነጽር ተሰጥቷቸዋል። የማንበቢያ መነጽር ተቀብለው አጥርተው ማንበብ ሲጀምሩ የሚፈጥርባቸውን ደስታ ማየቱና በተለይም ነፃ አውጪውን የወንጌል ቃል እንዲያነቡ በማድረግ ያነበቡትን ቃል እንዴት እንደሚረዱት ጠይቆ ማስረዳቱ ለወንጌል ስርጭት ከፍተኛውን በር ከፍቶ ስለነበር እጅግ አስደሳች ነበር። እኔ መምህርት ግዳይ ይባላለሁ። 8ኛና 7ኛ አስተማሪ ነኝ። አሁን ሲያስተምር የማንበብ ብዙ በወረቀት ላይ ያለ ማንበብ አልችልም ነበር። እምቢ ማለት በደንብ በግልጽ አይታይም ነበር። አሁን ይሄ መነጽር ሲሰጠኝ ግን አሁን እምቢ የሚለው የነበረ ጽሑፍ በደንብ ግልጽ ሆኖ እየታየኝ ነው።
እያነበብኩ ነው ማለት ነው። ለምሳሌ ያህል ያው ይሄ በ16 በእርሱ የሚያምን ሁሉ የዘላለም ሕይወቴ እንዲኖረው እንጂ እንዳይጠፋ እግዚአብሔር እንዲያ ልጁን ከሰጠ ድረስ ዓለሙን እንዲሁ ወድሃልና ወዳለና። አሁን በደንብ ይታይሻል ማለት ነው። እዚህ ያው ሁሉ ጽሁፉ በደንብ ታይተይ ይነበበልኛል ማለት ነው። ደስ ብሎሻል? አዎ በጣም አመሰግናለን። ከዚህ በተጨማሪም 402 የሚሆኑ አዋቂ ሰዎች የተለያየ የውስጥ ደዌ ሕክምና እንዲያገኙ ተደርጓል። 191 የሚሆኑ ህጻናትም በተመሳሳይ ሁኔታ የተለያየ የውስጥ ሕክምና ተደርጎላቸዋል። 362 በተለያዩ የእድሜ ክልል የሚገኙ ሰዎችም የቆዳ ሕክምና አግኝተዋል። የጥርስ ሐኪም እንዲያያቸው ከመጡት 259 ሰዎች መካከልም ለ128 ሰዎች የተነቃነቀና የተበላሸ ጥርስ ነቀላ ስራም ተሰርቶላቸዋል። በአጠቃላይ በወቅቱ ለሕክምና ወደ ጤና ጣቢያው የመጡት በሽተኞች አስፈላጊው ሕክምና ከተደረገላቸው በኋላ ችግራቸውን ከሞላ ጎደል ለማስወገድ የታዘዙላቸውን መድኃኒቶች በሚሽኑ ወደ ተዘጋጀው መድኃኒት ቤት በመሄድ በነፃ እንዲወስዱ ተደርጓል። ከዚህ በተጨማሪም በሕክምናው ሂደት የታካሚዎችን የጤና ችግርና መንስኤ ለመረዳት ይቻል ዘንድም ለብዙ ሰዎች የላቦራቶሪ ምርመራ ተካሂዷል። ሌላው ሕክምና የተሰጠበት ስፍራ ደግሞ በአድዋ ከተማ የሚገኝ ኪዳነ ምህረት አጠቃላይ ሆስፒታል ነበር። ሆስፒታሉ የካቶሊክ ሆስፒታል ሲሆን ባደረጉት ቀና ትብብር በስፍራው ከባድ ቀዶ ጥገና የሚያስፈልጋቸው ሰዎች በቅናሽ ዋጋ አስፈላጊውን አገልግሎት እንዲያገኙ ተደርጓል። በዚህም መሰረት በካትራክት ችግር ምክንያት አጥርተው ማየት ለተሳናቸው ቅድመ ምርመራ ተደርጎላቸው ለተዘጋጁ 29 ሰዎች የሌንስ ንቅለ ተከላ ሰርጀሪ የተደረገላቸው ሲሆን 10 የሚሆኑ ሴቶችም በወሊድ ምክንያት ያጋጠማቸው የማህፀን ውልቃት በተደረገላቸው ቀዶ ጥገና እንዲስተካከል ተደርጎላቸዋል። እንዲህ አይነቱ ቀዶ ጥገና ሴቶቹ ላይ ተፈጥሮ የነበረውን የአካልና የስነ ልቦና ጫና ምን ያህል እንደሚቀንሰው መገመት አያዳግትም። የቀረበኝ ማን አለ የተጠማ መስለት ምን ያረካ አንዳንተ ብቻ ነህ። የእርዳታ አገልግሎት በጣም በችግርና በረሃብ ላሉ የመውለጃ ጊዜያቸው ለቀረበ 100 ለሚሆኑ ሴቶች ለእያንዳንዳቸው የንጽህና መጠበቂያ ሳሙናዎች፣ አንሶላ፣ ብርድ ልብስ እና 25 ኪሎ ዱቄት እንዲሁም 5 ሊትር ዘይት ተሰጥቷቸዋል። ከቤታቸው ተፈናቅለው በትምህርት ቤት ውስጥ ተጠልለው ላሉ 130 ለሚሆኑ ታዳጊ ህጻናት ምግብ ተዘጋጅቶላቸው በአንድነት እንዲመገቡ ተደርጓል። በፊስቱላ ለተጎዱ ሴቶችና በወሊድ ምክንያት የማህፀን ውልቃት ለደረሰባቸው ከ125 ለሚበልጡ ሴቶች ለእያንዳንዳቸው የጽዳት መጠበቂያ ቁሳቁስ፣ አልባሳት እንዲሁም ለተወሰነ ጊዜ ለምግብ ለማዘጋጀት የሚያስችላቸው ጥሬ ገንዘብ ተሰጥቷቸዋል። ከነዚህም መካከል 10ዎቹ የማህፀን ውልቃት ቀዶ ጥገና የተደረገላቸው ሴቶች ይገኙበታል። የፊስቱላ ቀዶ ጥገና ረዘም ያለ ጊዜ የሚወስድ ምርመራ በቅድሚያ ማድረግ ስለሚጠይቅ ከጊዜ ማጠር አኳያ እንዲህ አይነቱን ቀዶ ጥገና በጊዜው ማካሄድ አልተቻለም። ሆኖም ለወደፊቱ የቀዶ ጥገናውን ሂደት ለማካሄድ የሚያስፈልገውን ወጪ በማሰባሰብ እና በመላክ ሁሉም ሴቶች የሚያስፈልጋቸውን አይነት ቀዶ ጥገና እንዲያደርጉ ለማድረግ ታቅዷል። የወንጌል ስርጭት አገልግሎት ከሁሉም በላይ የዚህ አገልግሎት ዋና ዓላማ ሰዎችን በወንጌል መድረስ እንደመሆኑ መጠን በወቅቱ ለሕክምና ለመጡት ሰዎች የምስራቹን ወንጌል ለማድረስ በተለያዩ ክፍሎች የሚመሰክሩ ሰዎችን በማሰማራት 1100 ለሚሆኑ ሰዎች በግለሰብ ደረጃ ወንጌል እንዲሰሙ ተደርጓል። እርዳታ በተሰጠባቸው የተለያየ ስፍራዎችም ለተሰበሰቡት ሴቶችና ታዳጊ ልጆች ወንጌል እንዲሰሙ ተደርጓል። በተለይ በሚኒሶታ የምትገኘው የኢትዮጵያ ወንጌላዊት ቤተክርስቲያን የምትደግፋቸው ከተለያየ ከተማ የመጡ 5 ወንጌላውያንና
በአድዋ የሚገኙት የአብያተ ክርስቲያናት ህብረት ያሰማሯቸው ወንጌላውያን ከሕክምና ቡድኑ አባላት ጋር በፍጹም መቀባበል በህብረት በመስራት በወንጌል ስርጭቱ ተግባር ላይ ከፍተኛ አስተዋጽኦ አድርገዋል። በመሆኑም በአጠቃላይ የሰሙትን የክርስቶስ የማዳኑን ወንጌል መልእክት ከልባቸው ተቀብለው ምላሽ የሰጡ 751 ሰዎች ክርስቶስ ኢየሱስን እንደ ግል አዳኝ አድርገው በፈቃዳቸው ተቀብለዋል። እግዚአብሔር በወቅቱ በተካሄደው የወንጌል ስርጭት አገልግሎት ብዙዎችን ከጠላት መንጋጋ በመንጠቅ ከሞት ወደ ሕይወት እንዲሻገሩና የመንግስቱ ወራሾች እንዲሆኑ አብቅቷቸዋል። ይህንን ላደረገ ጌታ ክብር ምስጋና ይገባዋል። ጌታን የተቀበሉትንም ሰዎች ስም ዝርዝር ከነስልክ ቁጥራቸው በመረከብ ቀጣዩን የክትትል ስራ እንዲሰሩ ለአብያተ ክርስቲያናት ወንጌላውያንና በፓስተር ዳንኤል ስልጠና ለተሰጣቸው ኢኢሲኤምን ለምትደግፋቸው ወንጌላውያን ኃላፊነት ተሰጥቷቸዋል። በአጠቃላይ በዘንድሮም አገልግሎት በተለያዩ ዘርፎች የታላቁን ተልእኮ ስራ ለመስራት ከተንቀሳቀስን ቀን አንስቶ እስክንመለስ ድረስ እርዳታውንና ጥበቃውን ለደቂቃ እንኳን ላላቋረጠብን በሰላም አውጥቶ በሰላምና በድል ለመለሰን የስራው ባለቤት ለሆነው ለእግዚአብሔር ምስጋናችን ከፍ ያለ ነው። በመጨረሻም በዚህ ዘርፈ ብዙ ስራ ላይ በተለያየ ሙያ እና ጸጋ የተሳተፉን ወገኖች በሙሉ እግዚአብሔር ይባርካችሁ፣ ዳርቻችሁን ያስፋላችሁ ለማለት እንወዳለን። በሚሽኑ ወቅት በየዕለቱ ማለዳና ምሽት ላይ በነበረን የጸሎት የአምልኮና የቃል ጊዜ እግዚአብሔር በመገኘቱ ስለባረከን ኃይላችንን እያደሰ መከናወንን ስለሰጠን እጅግ አድርገን እናመሰግነዋለን። ስለ ምድሪቷ በወንጌል መጎብኘት፣ ስለ ሕዝቦቿ ከጉስቁልና መውጣት እና ስለ ተተኪው ትውልድ መባረክ አጥብቀን የለመንነውንም ልመና እንደሰማን እናምናለን። በዚህ ታላቅ የወንጌል ተልእኮ ስራ ላይ ተሳታፊ በመሆን መከሩ እንድንሰበስብ ላሰማራችን ቤተክርስቲያንና በትጋት ለጸለዩልን የቤተክርስቲያን መሪዎችና ምእመናን ከልብ የመነጨ ምስጋናን ለማቅረብ እንወዳለን። ቤተክርስቲያን ከመደበችው በጀት በተጨማሪም የገንዘብ እርዳታ ላደረጋችሁ ወገኖቻችን ሁሉ ምስጋናችን ይድረሳችሁ። እግዚአብሔር እንደ ባለጠግነቱ መጠን አብዝቶ ይባርካችሁ። ክብር ሁሉ ለስራው ባለቤት ለአምላካችን ይሁን።